አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱ ማለት ነው። ዛሬ ቭሎግ ውሏችንን ከእናንተ ጋር የምናሳልፍ ይሆናል። እስከ መጨረሻው ድረስ አዳምጡት፣ እዩልኝ። እንደውም አንዳንድ ነገር እላችኋለሁ ማለት ነው ውዶችዬ። በነገራችን ላይ ጉንፋን ሊይዘኝ ነው መሰለኝ፣ ድምፄን ሁሉ ቀይር እያደረገኝ ነው ማለት ነው። እና በመጀመሪያ ቤተሰብ ያልሆነችው የደወል ምልክቱን እየነካችሁ ቤተሰቡን ማንኛውም ነገር ወደ እናንተ ጋር እንዲደርስ የደወል ምልክቱን በመንካት ቤተሰብ ሁኑን። እና ዛሬ እንደምታዩኝ ያው ረፍዷል። በጠዋት እነሳለሁ ብዬ ነበረ፣ ግን ረፍጄ ነው የተነሳሁት። እንዴት ተነሳሁ? እዚጋ እየተጣጠብኩኝ ነበረ ማለት ነው። አያችሁት ግቢዬን? በዚሁ አጋጣሚ ላሳያችሁ ማለት ነው። ያው ብዙ ጊዜ ግቢዬን ቪዲዮ ስሰራ ወይም ብሎግ ስሰራ ታዩታላችሁ ማለት ነው። አዲስ አይደለም። እዚህ ጋር እንደምታዩኝ ተጣጠብኩኝ። ውሎዬን ሙሉ ቀን አዋዋሌን ከእናንተ ጋር የማሳልፍ ይሆናል ማለት ነው። እና ውዶቼ ትላንት በለቀኩት ቪዲዮ አንዳንድ ልጆች ፋፊ አንቺ ሲቪላ ስቲ ሰማሽ ኮምቦልቻ ሲቪላ ምናምን እያላችሁ ነበር። አሁን ሲቪላ ሳይደርስ ያው እዛው አጠገቡ ነኝ፣ እዛ አካባቢ ነኝ ማለት ነው። ያው ለመምጣት ያሰባችሁ ኢንሻአላህ እንገናኛለን። ወደ ሀገራችሁ አላህ በሰላም ያምጣችሁና ማለት ነው። በዛ በተረፈ ደግሞ ስለ ህጋዊ ቤትና ቦታ ህጋዊ ሊሆን በሚል የተነሳ ደሴ ብቻ ነው ማነው ኮምቦልቻ ብቻ ነው ወይስ ሁሉም ጋር ነው ደሴስ ምናምን ያላችሁ ልጆች ያላችሁ ኮሜንት በነገራችን ላይ እኔ ያነባለሁኝ። እና ያው አማራ ክልል ነው የተባለው እንግዲህ ሁሎች ኢንሻአላህ አማራ ክልል ሁሉም ነው። ደሴ ወይም ኮምቦልቻ ብቻ አይደለም፣ አማራ ክልል ከተባለ ሁሉም ነው ማለት ነው። ስለዚህ እውነት ከሆነ ኢንሻአላህ ያው ተወራ እንጂ እስካሁን ድረስ ስራው አልተጀመረም እላችኋለሁኝ። ዝጋውዶቼ ወደ ብሎጌ ስመጣ ያው በመጀመሪያ እንድታነሳው ታጣጥብኩኝ። ምጣድ ነው የምለኩሰው። እዚህ ጋር እንደምታዩት አጠለልኩት ማለት ነው። ከዛ ያው ቀዝቃዛ ውሃ ጨምሬ ሊጤን በምፈልገው ያክል አቀጥነዋለሁ ማለት ነው። ምክንያቱም ማታ ባቀጥነውም ግን አሁን ላይ ደግሞ ስለኩስ ግዴታ አጥልሎ ስለማገኘው በሚበቃ ልክ ውሃ ጨምርበትና በሚበቃው ሊጡ ያው መጠኔን አውቀዋለሁኝ፣ ወፍራም እንዳይሆን ቀጭንም እንዳይሆን በትክክለኛ በምፈልገው ውሃ ቀዝቃዛ ውሃ ጨምሬ አቀጠንኩት ማለት ነው ውዶቼ። ከዛ እንደዚህ አድርጌ ገጥመዋለሁኝ እስከማቀራረብ ድረስ ማለት ነው። እስከ መጨረሻው ድረስ ያው አብራችሁኝ ቆዩ። አብረን እንጀራም እንጋግራለን፣ ምሳም እንሰራለን ማለት ነው ውዶቼ። እዚህ ጋር እንደምታዩት የመጀመሪያ እንጀራ ጥጄ እያሰፋውኝ ነው ማለት ነው። በጣም ደስ የሚል ቭሎግ በነገራችን ላይ እኔ ሁልጊዜም ስሰራ ደስ ይለኛል። ማሻአላህ የመጀመሪያ እንጀራ በምታዩት መልኩ ወጣ ማለት ነው። ይሄ የምድጃ ምጣድ አልተፋታኝም፣ እኔ ይመቸኛል በነገራችን ላይ በጣም የሚመቸኝ ከእንትኑ ከኤሌክትሪኩ ምጣድ በዚህ ነው የሚመቸኝ ማለት ነው። ኤሌክትሪክ ምጣድ እኔ ጋር ፓወር ስለሌለው አልጠቀምም። ነገር ግን ያው ቢሆንም ቢኖርም ራሱን የሚመቸኝ የእንጨት ምጣድ ነው። በቃ ለምን እንደሆነ አላውቅም። እና በምታዩት መልኩ እንጀራዬን እየጋገርኩ ነው። እና በወሬ ላይ አቋረጥኩ ላይ አንዳንድ ልበላችሁ። አማራ ክልል ሲባል ሁሉም ጋር ነው። ደሴ ወይም ኮምቦልቻ ወይም እንትን ከአማራ ክልል ሲባል አገር ተለይቶ ክልል ተለይቶ አይደለም። አማራ ክልል ከተባለ ያኔ በቃ ሁሉም ነው ማለት ነው ውዶች። ስለዚህ ኢንሻአላህ ያው ወሬ ነው። አላህ የልፋታችንን ቆጥሮ ህጋዊ ቢያደርግልን በጣም ደስ ይላል። ዱአ አድርጉ ሁላችሁም ማለት ነው ውዶችዬ። ከዛ በመቀጠል ደግሞ ቦታ እንፈልጋለን ፋፊ እያላችሁኝ ነው። እኔ በነገራችን ላይ በቦታ ዙሪያ ላይ ብዙ ጊዜ ተናግሬያለሁኝ። እኔ ቦታ አማራጭ እንኳን ያቀረብኩለት ቦታ ሳይሆነው ቀርቶ አማራጭ የሚፈልግ ሰው ሲመጣ ነው የማስተናግደው። ወይም ኢንፎርሜሽን ከሆነ ለኢንፎርሜሽን ነው የመጣሁት ፋፊ ብላችሁ በሉኝ። ከዛ በተረፈ ችግር የለውም ብያለሁኝ። ስለዚህ ቦታ የማትገዙ ከሆነ እኔን እንትን ባትሉኝ የተመረጠ ነው ማለት ነው። ምክንያቱም እንገዛለን እኔ ገዥ ነኝ የሚል ሳይሆን ትክክለኛ የሚገዛ ሰውና
ወስኖ ለመጣ ሰው ነው እኔ ደስ የሚለኝ። ኢንፎርሜሽንም ከሆነ የምትፈልጉት ደግሞ እኔ ችግር የለውም። ፋፊ ለኢንፎርሜሽኑ ያለውን ነገር እንደዚህ ንገረኝ በቃ አለቀ። በእንትኑ በድፍነው ማለት ነው። ሌላ ነገር እኔ ቦታ ፈልጌ ነው ተብሎ ከዛ ቦታውን ወይ ሳታው ልክላችሁና ወይም ደግሞ አንድ አካል መጥቶ አይላችሁና አይሆንም ሲላቸው በዛው ጨለል የምትሉ ያው በነገራችን ላይ እኔ አይደለሁም የምጎዳው እናንተ ናችሁ የምትጎዱት ብዬ ነው የማስበው። ምክንያቱም አሁን እንደምታዩት ኢንሻአላህ እውነት ከሆነ ህጋዊ ከሆነልን የገዙ ተጠቅመውባታል። እኔ ህገወጥ ግዙ እያልኳችሁ አይደለም። ህጋዊ የሚሆነውን ራሱ ግዙ ብትባሉ ሰው ሊበላችሁ በቃ የሆነ የሚያጭበረብራችሁ ነገር እንደዛ ነው ብቻ የምታስቡት። እኔ ከቦታ 10 ሳንቲም አላገኝም። እንደውም ተጠቃሚ የምትሆኑት እናንተ ናችሁ ብትገዙት በሰአቱ የምታደርጉት ነገር በሰአቱ ማንኛውም ላይ ውሳኔ የምትወስኑት ነገር ውጤታማ ያደርጋችኋል። ውሳኔ የምትወስኑበት ነገር ግን በራሳችሁ ህይወት ራሳችሁ የምታደርጉበት ነገር ላይ ነው። ገባችሁ አይደለ? በገንዘባችሁ ዙሪያ ላይ የምታደርጉበትን ነገር ውሳኔ መወሰን አለባችሁ። ጠንካራ መሆን አለባችሁ። እኔ ብዙ ጊዜ ምክር እሰጣለሁኝ እና ጠንካራ መሆን አለባችሁ ነው የምለው። በሰው አትጓዙ። ከላይ አይሆንም መርህ አይረባም ስላላችሁ ብቻ ሳይሆን በቃ ተወከል አላህ ብላችሁ ህጋዊ የሆነ ነገር ደግሞ እናንተ እንትን ነው የትርፋማ ነው እንጂ የሚያደርጋችሁ ምንም እንትን የሚላችሁ ነገር የለም። እኔ ብዙ ልጆች በቤተሰብ ጉዳይ በወንድም በምናምን ባጎት ልጅ በተለያየ ኬዞች በአባት ማለት የራሳቸው በሆነ በአካል የራሳቸው በሆነ አካል አይሆንም እየተባሉ ብዙ ልጆች እየተሸወዱ ነው ማለት ነው። ስለዚህ ይሄ እንዳይሆን ደግሞ እናንተ ጠንካራ ሆናችሁ ከጊዜ ወደ ጊዜ ቦታ እየጨመረ ነው። እንደውም አንዲት እህቴ እንደዚህ ቦታ ልትገዛ መጣ። ከዛ እህቴ አልፎኝ ነው እኔ ቦታ በእንደዚህ ዋጋ አግኝቼ በፊት ግዢ ስባል የዛ ቦታ እንዲህ እንዲህ ነው ሲሉኝ ህጋዊ የሆነ ቦታ ላይ አሳለፍኩት። ስለዚህ የኔ ጥፋት ነው ብላለች ማለት ነው። እና በጥፋታችሁ ከምትጸጸቱ ህጋዊ የሆነ ቦታ ላይ ከፈለጋችሁ በሰአት መግዛት ነው። በቃ ምንም ከላይ ስላላችሁ ከላይ ስላ እንትን ስላላችሁ ሳይሆን በራሳችሁ ገንዘብ ውሳኔ የመስጠት መብት የእናንተ እንጂ የማንም አይደለም። ምክንያቱም ጉልበቱ የእናንተ ነው፣ ገንዘቡ የእናንተ ነው፣ ሰርታችሁ የምታመጡት እናንተ እንጂ ውሳኔ ለማንም ፍቃድ አትስጡ። በቃ እገዛለሁ ካላችሁ መግዛት ነው። ነገ ያንን አታገኙትም። ብሩን ቢቀመጥላችሁ ብሩንም እኮ ላያስቀምጡላችሁ ይችላሉ። አበድሪኝ ልመልስልሻለሁ ተካልሻለሁኝ ላውጣና ምንትሴ ምናምን እየተባለ በነገራችን ላይ ይሄ ቀላል ነው። የተከዱ ልጆች አሉ። እኔ ቲክቶክ ላይ ምንድነው ኮሜንት ሲጻፍ አይቼ እውነት በጣም ነው ያሳዘኑኝ። አንዷ አባቴ የወለደኝ አባቴ ወላጅ አባቴ ከዳኝ። ስንት አመት ሰርቼ ሀገር ብገባ ከዛ ቤትም ሰርቼ ነበረ። የምን አባሽ ቤት ነው የት የሰራሽውን ብሎ ከዳኝ። ተመልሼ ስደት እኔም ቤተሰብ የለኝም ብዬ ስደት ተመልሼ መጣሁኝ። ይሄው እየሰራሁ ነው። የቤተሰብን ነገር ተከድኖ ይብሰል ብላለች ማለት ነው። እና አንዲት እህቴ እንደዚሁ ወንድሜ ከዳኝ ስመጭ አርድሻለሁኝ ነው ያለኝ ምናምን ብላ ነበረ። እና እንጀራዬን ጋግሬ በነገራችን ላይ ወደ ብሎጌን መለስ ስበል ጋግሬ ጨርሼ እዚህ ጋር እንደምታየው ከልጄ ጋር ሰብሪና በጣም እየረበሸች ነው። እና ያው እሷንም ልብሷን ወደ ላይ ሰበሰብኩላት ይዛለች እንትን ማለት አብራኝ እየሰራች ነው ያለው። ሰብሪ ትንሽ እያመማት ጉፋኑ ምኑን በቃ አልቻለችም፣ ተነባብረውባታል። እና እዚህ ጋር እንደምታዋት ጫማዋን ደቅድቃለች። እንደምታዋት ሽንኩርቱን እንትን እያለች ነው። እና ወደ ሀሳቤ ስመለስ እንደዚህ የተባሉ እህቶች እንግዲህ ወላሂ በጣም ነው የሚያሳዝኑት። ትዝመታቸው አሁን አንዳንዶቹ የኔ ቤተሰቦች እንደዛ አይደሉም፣ የኔ ቤተሰቦች እንዲህ ናቸው፣ ኧረ እኔስ እንዲህ ናቸው ምናምን የሚባል ታሪክ የለም ውዶች። ምክንያቱም ሰው ልጅ ነውና በሰዓት ምን እንደሚገጥማችሁ አታውቁም። ስለዚህ በራሳችሁ ነገር ማድረግ ያለባችሁን ነገር አድርጉ እንጂ እከሌ እንዲህ ይለኛል እከሌ እንዲህ ብሎኛል እያላችሁ ሌላን ሰው ተገን እያደረጋችሁ። ምክንያቱም ያ ሰው አይደለም እናንተን የሚያኖራችሁ። ገባችሁ አይደለ? ጊዜ ቤተሰብ ቢወዳችሁ እንትን ቢላችሁ የሆነ ቀን ነግሬያችኋለሁ፣ መውደዳችሁ አይቀርም። የሆነ ቀን የሆነ ነገር ማለታችሁ አይቀርም ማለት ነው። እናንተን የሚያስከፋ ውስጣችሁን በቃ ስሜታዊ እንድትሆኑ ማለት ነው። ከዛ ተመልሳችሁ ደግሞ ወደ ስደት ትሄዳላችሁና ይሄ እንዳይፈጠር የምትወስኑትን ነገር በራሳችሁ ወስናችሁ ማድረግ አለባችሁ። በነገራችን ላይ ትላንትናም ብያለሁ። አንዲት እህቴ ሀሳብ መስጠት ስትፈልጊም በቭሎግሽ ላይ
ቭሎግ እየሰራሽ ሀሳብ ስጭ ብላኛለች። እና ያው ቭሎጌን ትቼ መስጠት የምፈልገውን ሀሳብ ነው እየሰጠኋችሁ ያለሁት። እስከ መጨረሻ ብታዳምጡት ተጠቃሚ ትሆናላችሁ። በራሳችሁ ወሳኝ ሁኑ። በራሳችሁ የምትቆሙ ሁኑ። በሰው አትመሩ። በሰው ውሳኔ አትጓዙ። በራሳችሁ ወስኑ። በቃ ትርፋማ ትሆናላችሁ። እስኪ ሞክሩትና እኔ እኔ እንትን በሉኝ እኔን ወቅሱኝ ማለት ነው። ምክንያቱም ታዲያ በራሳችሁ ወስኑ ስላችሁ የማይረባ ነገር ላይ አይደለም። ለምሳሌ ማድረግ ያለባችሁን ነገር ቦታ መግዛት ከፈለጋችሁ አባቴ ተይ ከሌ ተይ ስላለኝ ሳይሆን በራሴ ወስኜ ይጠቅመኛል ያልኩትን ካርታና ፕላን ያለው ህጋዊ ከሆነልኝ በራሴ ውሳኔ ወስኜ ማድረግ ብቻ ነው ያለብኝ ማለት ነው። እስኪ እንደው በራሳችሁ ወስናችሁ ለህይወታችሁ የሚጠቅማችሁን ነገር አድርጉ። ከዛ ስትከስሩት እናንተ እኔን ትወቅሱኛላችሁ ማለት ነው። አደራረጋችሁን ብቻ የምታደርጉበትን መንገዱን ብቻ መለየት ነው ዋናው ትልቁ ነገር ማለት ነው። ስለዚህ ብዙ ጊዜ ደግሞ አሁን ምን አለ መሰላችሁ በተለይ ውጭ ሀገር ሆናችሁ ሩቅ ሀገር ላይ ባለ ትዳሮች ትመሰርቱና ለምሳሌ እናንተ ኮምቦልቻ ሆናችሁ እሱ ሌላ ሀገር ኩታበር ምናምን ይሄ ለማን ነበረ ቦሩ ነው። ቦሩም ቅርብ ነው ሀርቡም ቅርብ ነው። ብቻ ራቅ ያለ ቦታ ላይ ትዳር ተመሰርቱና ከዛ ቤተሰብ ሳያቅ እዛ አብራችሁ ከባላችሁ ጋር ተውና ቤት ትገዛላችሁ ወይ ቤት ቦታ ትገዛላችሁ። እና በዛን ሰዓት ትዳራችሁ የማይሆን አደጋ ሲፈጠር ምን ታደርጋላችሁ? እናንተ ሜዳ ላይ ቁጭ የት ያይሽው ማን መስካሪ ያለሽና ማንን አምጥተሽ ታስመሰክሪያለሽ ማን እንትን አለሽና ብሎ ሽምጥጥ አድርጎ ይከዳችኋል ማለት ነው። እና እንደነዛ አይነቶች እንትን ላይ አትቻኩሉ። በራሳችሁ ብቻ ማድረግ ያለባችሁን ነገር እንደዚህ አይነትን ማድረግ ከፈለጋችሁ ቤተሰብ መኖር አለበት። በቤተሰብ ሰው ባለበት በቃ እናንተን በሚያስተማምን ጸብ እንኳን ቢፈጠር በሁለታችሁ ላይ ያሉት ነገሮች እኩል በኩል እንዲታገኙ መሆን አለበት ማለት ነው። አለዛ ከላይ የኔ ቤተሰብ ለኔ አያስብም ብላችሁ ብቻ ራቅ ያለ ቦታዎች ለቤተሰባችሁ ሳታሳውቁ ሄዳችሁ ቤት አትስሩ። ይሄን አልመክርም ማለት ነው። በራሳችሁ ውሳኔ ወስኑ ስላችሁ በሀገራችሁ ላይ በምታውቁት በቃ ለእናንተ ይጠቅመኛል በምትሉት መንገድ እንጂ ራቅ ያለ ቦታ ትዳር ይዛችሁ እዛ ጋር ሄዳችሁ እኔ ቦታ ገዝታችሁ ሰርታችሁ ከዛ የሆነ ኬዝ መቼም መጣላት አይቀርምና ድንገት ብትጣሉ እንኳን እንዳትከስሩ ነው የምለው። እዚህ ጋር እንደምታዩኝ ውዶቼ የወጥ ቅመም ጨመርኩኝ። ወጤ በምታዩት መልኩ ከላልሼ ከዛ ጨው ጨመርኩኝ ቅመም ጨመርኩኝ የምፈልገውን ጨማመርኩኝ በምታዩት መልኩ ወጤን ሰርቼ ጨረስኩ ማለት ነው። እና ያው ይሄ ምክር ለሁላችሁም ይሆናል ብዬ ስላሰብኩ ነው። እስከመጨረሻው ድረስ ብታዳምጡት ጥቅም ታገኙበታላችሁ ብዬ አስባለሁኝ። ምክንያቱም ሀሳብ ሰው ሲለዋወጥ ከአንዱ አንዱ ብዙ ትምህርቶችን እንለዋወጣለን እና ወደ ኋላ እንዳትሉ ምክርም ካላችሁ ኮሜንትም ካላችሁ ለኔ ማስቀምጡልኝ ማለት ነው። በዛሬው ውሎዬ ያው ከተመቻችሁ ሼር ላይክ አድርጉልኝ። ወደ እናንተ ጋር ማንኛውም ቪዲዮ እንዲደርስም የደወል ምልክቱን እየነካችሁ ቤተሰብ ሁኑኝ እላለሁኝ ውዶችዬ። የዛሬው ውሏችን ይሄን ይመስል ነበር። ከዛ ወጣችንን ሰራራን። እዚህ ጋር ቡና ዱቄት ነበረኝ ቡና አልቆላሁም። ቡና ጣድኩኝ። ሰብሪና እንደምታዋት እየረበሸች ነው ከዛ እያለች ተከትለኝ። አሁን ምንድነው የምናደርገው? ምሳችንን በልተን ጨረስን። እዚህ ጋር ሰአዳም ነበረች። የሰአዳም ልጅ ነበር እኔም አብቲም ሁላችንም ነበርን። ቡናችንን በምታዩት መልኩ ጠጣን እላችኋለሁ። ደስ የሚለው ውሎ ነበር። እና እናንተንም በሀገራችሁ መጥታችሁ የምትደሰቱ አላህ ያድርጋችሁ ባላችሁ ነገር እላችኋለሁኝ። የዛሬው ውሏችን በዚህ መልኩ ነበረ። እና እስከ መጨረሻው እዩልኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ ውዶችዬ። ለምታበረታቱኝም ከልብ አመሰግናለሁ። ጥያቄዎችም ካሏችሁ ጥያቄ ማስቀመጥ ትችላላችሁ። በቃ ማንኛውንም ነገር አስተያየትም ፓፒ ይሄ ፓርትሽ አልተመቸንም ብላችሁ አስቀምጡልኝ። ያው ፍጥነት ላይ የማደርገው ይሄንን ልተው አልችልም። ምንም እንትን ላደርገው አልችልም። እና ፍጥነቱ ያው ለመተው ሞክሬ ነበረ ግን አልቻልኩም። ያው ከፍጥነቱ ውጭ ማለት ነው ከቪዲዮ ፍጥነት ውጭ ያሉ አስተያየቶች ካሏችሁ አስቀምጡልኝ እላለሁ ውዶችዬ። የዛሬው ውሏችን ይሄን ይመስል ነበረ። ቡናችንም በዚህ መልኩ እንጠጣለን። በሌላ ቪዲዮ እንገናኝ ኢንሻአላህ። ሸርና ላይክ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።